ኖላዊት ሀናና ኢዝራ እንግዲህ በስተመጨረሻ እየወደድኩ እያፈቀርኩ ለምን አሰማኝም ብላ አንድ ጥፊ ስታቀምሰው እንግዲህ መለስ ብሎ ወደ ቀልቡ ሰብሰብ ብሎ እኔም እኮ ጣልቼሽ አይደለም እወድሻለሁ ሀንቹ ብሎ ጥምጥም ብሎባታል። እንደዚሁም ቅዱስን እሺ ብለዋለች። ሰላምዬም እንግዲህ በጥፊ ከመጣ ለካ ወንዶች በጥፊ ስትመቱ ፍቅር ይገባቸዋል ማለት ነው። ማነህና ልቤን የቀማኸው የወሰድከው በጥፊ ስል ፍቅር ይገባሃል አሉ እና ሀኒ እንግዲህ በስተመጨረሻ ግን ባለጌንሻና ማለት ነው። ከምን እዚሁ ዲንሽ ከምን እዚሁ ኢዝራ ጋር ሄድሽ እየሮሽ ግድ አሁን እሱ አስወግዶሽ አልፈልግም፣ የራሴ ህይወት መምራት እፈልጋለሁ፣ የራሴ ህይወት መኖር እፈልጋለሁ ብለሽ ነበረ ማለት ነው። እሱም ደግሞ አይፈልግሽም። ግን አንቺ ምን አደረግሽ? ሰው ያደረግሽው ነገር ምንድን ነው? ኢዝራ ከአንቺ ጋር ርቆ ነበር፣ ድጋሜ ደግሞ መለሰሽ ገባሽ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ዘንላችሁ የመጣ ነው እንደተለመደው ኖላዊቶችን ነው ማለት ነው። የሀናና የኢዝራ ጉዳይ እንደቀጠለ ነው፣ ጦርነቱ ማለት ነው። ጦርነታቸው እንግዲህ በየቀኑ እየቀጠለ ይገኛል ማለት ነው። እኛም ደግሞ ቀስ ብለን ቆፍጠን ብለን እያየኑ ቤቷ ድረስ መታመሟን ሀናን ሰምቶ ሊጠይቃት ከመጣ በኋላ ምንድን ነው ያደረገችው ሀና? እንግዲህ ማናሳየህ ቤታችንን እንዴት ልታየው ቻልክ እያለች ነበር ማለት ነው። እሱም በማስመልከት እንግዲህ አሁን ላይ እየተፈጠረ ያለውን ነገር ታውቁታላችሁ ማለት ነው። በዚህ የተነሳ እንግዲህ ገና ብዙ ነገር እናያለን። ኤላ ግን ልቡ ሲሰበር ታየ ማለት ነው። ምስኪን የጫውቃ ሰላምዬ ቅዱስ ጋር ሆናለች ማለት ነው። ቅዱስን እንግዲህ እሷም ጠይቀው ነበር። ኖላዊቶች ግን ወደ የት እየሄዱ ነው? የመጨረሻው ግን በጣም ተመችቶኛል። ሀና በጥፊ እሱም ደግሞ እንግዲህ እሺ በማለቱ እንደዚሁም ደግሞ ወይዘሪት ሀኒ እናም ደግሞ ሰላም ያመት በጥፊ ስትለው በቃ ፍቅር ገብቶላቸዋል፣ ፎንቃ ገባላቸው እላቸዋለሁ ማለት ነው። የዓለም ጦርነት ቢሆንም ደስ የሚልን ጊዜ እያየንባቸው እንገኛለን ማለት ነው። በቀጣይም ደግሞ ጥሩ ነገር የምንሰማ ይሆናል። አሁን ግን ታርቀዋል። ግን ሀና በዚህ ልክ አሁን ኢዝራን ከመረሽ ኢዝራን አፈቅረሃለሁ እያለ ተማሪ መሀል የመሰላት የሚጣሉ መስሏት በጣም ደስ ብሏት ነበር። ደስታ ላይ ነበረች ማለት ነው። ምክንያቱም ኢዝራ አልፈልግሽም፣ ላይሽም አልፈልግም፣ ከህይወቴ ውጭልኝ እያላት ስለነበረ እሱን አስመልክታ ደስ ብሏት ነበር ማለት ነው። እሱ ግን ምንድን ነው ያደረገው? በስተመጨረሻ ሀናን አልፈልግሽም ከዚህም በፊት ስላላት እሷ ደግሞ እንዴት አይፈልገኝም እንዴት እንደዚህ ይለኛል በማለት እንግዲህ ተናዳና ተቃጥላ ስለነበረ እንዴት በማለት አሁን ላይ ታርቀው ይገኛሉ አንድ ላይ ማለት ነው። ራሷው እኔን አንተን አጥቼም አልችልም፣ እዚሽ ምድር ላይ መኖር አልችልም በማለት እንግዲህ የእሷ እንዲሆን አድርጋለች ማለት ነው። ይህም በማስመልከት ሀና አብራ እየኖረች ይገኛል ማለት ነው። በዚህ የተነሳ እንግዲህ ብዙ ነገር እናያለን ብዬ አስባለሁ ማለት ነው። ኖላዊትም ግራ ገብቶት የሀና ነገር ሀና አሁን ላይ አገግማ ከህመሟ ተነስታ ተምቹም ደግሞ ሀና አላማሽን ቆርጠሽ ንገሪኝ እያላት ነበር ማለት ነው። ባክሽን ልጆቹን አትጉጃቸው እያለ ተምቹ ግን አንዳንዴ ጎበዝ ልጅ ነው፣ አስተዋይ ነው። ሀናን ልኳን ነው የሚነግራት ማለት ነው። እሷ ያው ፍቅር አይገባትም ታውቃላችሁ ማለት ነው። በብዛት ሀና ስለማይገባት ነው እንጂ ማለት ነው። የዓለም ሰው ሁሉ መክሯት ነበር፣ ግን ልትሰማ አልቻለችም ማለት ነው። እንደዚሁም ደግሞ ድንብላል እንግዲህ ከተምቹ ጋር እፍ ያለ ፍቅር ውስጥ ናቸው። የሁለቱ ጉዳይ እንግዲህ ደስ የሚል ጊዜ እያሳለፉ ነው እነሱ ማለት ነው። በፊት ላይ ትንሽ አለመግባባት ተፈጥሮ ነበር። አሁን ላይ ግን ደስ የሚል በቃ ሁላቸውም ሰብሰብ ብለው ይገኛሉ ማለት ነው። በዚህ የተነሳ እንግዲህ ደስ የሚል ነገር እያየንባቸው ነው። ሀና ግን ማስተዋል አለብሽ ወይ አሲርን ቁርጡን ብትነግሪ ወይም ደግሞ ኤሉዬን ቁርጡን ብትነግሪ ሁላችንም ደስ ይለናል ማለት ነው። አንቺ ዝም ብለሽ እንደዚህ እያደረግሽ እንግዲህ ህይወታችን ሁላ ምስቅልቅል ከምታረጊ ማለት ነው። ይሄ ሁሉ እንግዲህ በእንትን ላይ እየሄደ ይገኛል። እኛም ደግሞ አንቺን አይተን
ጉድ እናያለን ብዬ አስባለሁ። መጨረሻሽን ማለት ነው። ሰላም ከቅዱስ ጋር የሆነችበት ምክንያት ምንድን ነው? ቅዱስ ከዚህ በፊት ሰላምን ስለሚወዳትና ስለሚያፈቅራት ፂን ማለት ነው ፂን ስለሚወዳትና ስለሚያፈቅራት እሷ ደግሞ ከሀናና ከኢዝራ ህይወት አልወጣ ብላ እምቢ ስላለች ህይወቷ እንግዲህ ኢዝራን እየፈለገ ነበር። ኢዝራና ሀና ደግሞ ትንሽ ተቀያይመውም ስለነበር አልፈልግሽም ሲላት ደግሞ በጣም ደስ ብሏት ነበር ማለት ነው። ማን ሀንዬ እቺ ፂ ማለት ነው። ፂ በጣም ነበር ደስ ያላት ምናምን እና እንቃ መቼ ነው የምትጣላው ምናምን እያለች ነበር ማለት ነው። ግን እሳ ይቅርታ ፂ በጣም ደስ ያላት ነገር ታውቃላችሁ እናንተ ማለት ነው። ከመውደድ አንጻር ነው፣ አትፍረዱባት ወዶቼ ማለት ነው። እሷ በጣም ተወደዋለች ኢዝራን ማለት ነው። ኢዝራን ስለምትወደውና ስለምታፈቅረው በዛ የተነሳ እንግዲህ ብዙ ቻሌንጆች ተከፍተውባት ነበር ሀና። እሱን አልፋ ከኢዝራ ጋር እየኖረ ትገኛለች አሁን ላይ ማለት ነው። በዚህ የተነሳ እንግዲህ ደስ የሚል ነገርም እየሰማን ነው። ግን ኤላና እንደዚሁም ደግሞ እንትናን ባትጎጂ ብዬ እመርጥልሻለሁኝ። ማን ነው አሴርዬን ማለት ነው። እንግዲህ ፈጣሪ እንትን ይበላችሁ እያችሁ ምንም ሌላ አይባልም ማለት ነው። መቅዲህን አፍቅር ሀና አትሆንህም ማለት ነው። አሴርዬ ለአንተ ብዙ ነገር ተባልክ፣ ብዙ ነገር ለሀና ሆንክላት፣ ግን እሷ ሊገባት አልቻለም። ያንተ ፍቅር መቼም ቢሆን አይገባትም ማለት ነው። አንተ እንግዲህ ያለብህ አማራጭ ምንድን ነው? ሀናን ትተህ የራስህን ህይወት መኖር ትችላለህ። አሴርና እንደዚሁም ደግሞ እንትና የተጣሉበት ምክንያት ታውቃላችሁ ማለት ነው። ምላሴ ምክንያቱም ሀና የራሷን ህይወት ትኖርበት ከህይወቷ ውጣላት በማለት ነው። አሴር ደግሞ እንዴት ትለኛለህ? ምን ያህል ብዴ ፍሬ ነው በማለት እንግዲህ ተጣልተው ድብድብ ላይ ይገኛሉ ማለት ነው። አሴርና ምላሴ ማለት ነው። በነገራችን ላይ በጣም መልካም ልጆች እንደሆኑ ሁሉም እናውቃለን ማለት ነው። እንግዲህ ሌላ ሴት ጋር እየወሰለተ እንደሆነ መስፍን ደረሰበት። የመስፍን ወንድሙ ማለት ነው ከክፍለ ሀገር የመጣው ሊያስታርቃቸው የመጣው እሱ አንቺ የደበቅሽለትን ጉድማ እሱ ነገረኝ በማለት እንግዲህ እውነትን አወቅን ማለት ነው። በዚህ የተነሳ ግራ ገብቶናል ማለት ነው። በቅርብ ቀን ደግሞ ጥሩ ነገር እንሰማለን እናያለን ብዬ ተስፋ አድርጋለሁኝ። መቅዲ እንግዲህ ከገደልከኝም ግደለኝ እንጂ እኔ አንተን አልተውህም ምንም ቢፈጠር ምንም ቢመጣ ብላ እንግዲህ በሀና የተነሳ ተጣልታለች ማለት ነው። እባክሽን እውነቱን ተናገሪና እውነቱን ተናግርሽ እንትን ብትይ ይሻላል ማለት ነው። መቅዲዬ መጣላት የለብሽም። በዚህ የተነሳ ከባድ ችግር እየተፈጠረ ይገኛል። እኛም ደግሞ መቅዲም ታሳዝናለች ለፍቅር እንዴ የሆነች አሴር ግን ሊረዳት አልቻለም። አሴር አሁንም ቢሆን ሀናን ትተህ የሀና ህይወቷን እየኖረች ስለሆነ አንተም ህይወቷን ኑር ብዬ ነው የምመክር። ሌላ ነገር ምንም ልመክር አልችልም ማለት ነው። ምክንያቱም እሷ የራሷ ህይወት ስለጀመረች ብዬ ነው ማለት ነው። አሴር የሚያስና ታሪክ እንደቀጠለ ነው እላችኋለሁ። ታሪካቸው እየቀጠለ ነው። እኛም እየተመላለስን እያየናቸው ነው፣ እየተወዛወዝን ማለት ነው። አንድ ላይ ቢሆኑ ደስ ይለናል ማለት ነው። ቅዱስ እንግዲህ ቆፍጠን ብሎ በሀሳብሽ ተስማምቻለሁ ሰላምዬ ብሎ እንግዲህ እዚህ ማንም የላትም ሁሉ እንትና ቅዱስን እምቢ ብላ ገፍታ ሰላምዬ ቅልም አደረገችው። እንደዚሁም ደግሞ እሱ ከሄደ በኋላ ያላት ነገር ምንም የላትም። አሁንም ደግሞ ተናዳና ተበሳጭታ ሄደች ማለት ነው። ሀናና እሱ ሲታረቁ እየተናደደች እንዴት ይታረቃታል እያች እንግዲህ ፍቅር ነው የሚወድ ማለት ነው። ምንም ማድረግ አይቻልም። ፍቅር ያመጣውን ምንም ማድረግ አይቻልም። የራስሽን ህይወት ብትኖር ብዬ እመኝልሻለሁ ሀንዬ። ህይወትሽን እየመራሽ ነው። ከዛሬ ጀምረሽ ወዲህ እንዳትይ ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርገው። ባይ ባይ።